ይሄ የሐረር ፍቅር ነው። ሽሻዋን እየሳበች እግሯን በሲኒ ያጥባታል። እና ማለት ለምንድን ነው የምትፋቱት? ማለት ለምንድን ነው የምትፋቱት? ምንድን ነው የሚያፋታችሁ ምክንያት? ተፋታችሁ ብቻ እኮ አትጨርሱም። በዚህ ያችን የወለደችልክን አይንክን በአይንክ እንድታይ ያደረገችልክን ሚስት የሆነ ነገር ይጨሳል። የት ነው የሚጨሰው? እናንተ ሰዎች ስጋጃውን አቃጠልኩት። ለቆይኔ ዛሬ ለምን ይፋታሉ ነው? ናስታርቃቸው ነው? እንደዛ አይደለም። አንተ ትዳር ኑሮክ ለበርካታ ዓመታት አብረህ ኑረክ የሰው ልጅ አሁን እንደ ጭንቅላቱ ነው የሚያስበው አይደል ብላ እና ተለያየንበት የሚባለው ምክንያት የሚያስጠላ ምክንያት ነው። በዚህ እንዴት ሰው በዚህ ይለያያል? ያ ሁሉ ፍቅር እኮ ትልቅ ነገር እኮ ነው። እናቴ ማለቴ ሃሽታግም ቡላላም በፍቅር ዓለም አላለፋችሁ ይሆናል እና ያ ፍቅር ወደ ቤተሰብ ተቀይሮ ወደ ልጆች ወደ ምናምን ከዛ የሆነ ሰዓት ላይ ተረጋግተህ የምትኖርበት ህይወት ላይ ሲደርስ ከዛ የሆነች ቲክታከር መጣ ምናምን ህይወትህን ምስቅልቅሉን አውጥታ ምናምን እንዲህ ልጆችና ሚስትህን እሾክ ላይ አድርገህ ምናምን ተንተርሰህ ትተኛለህ። ከዛ ደግሞ በቃ አላቅም ለምን ነው የምትለያዩት? እሺ ሀሳብ ስጡ። ሾርኒ አትመስልም፣ ሾርኒ አትመስልም እቺ ነገር ኖ ሾርኔ ምናምን አይደለም። ባልና ሚስት ለምንድን ነው የሚለያዩት? በተለይ ከወለዱ በኋላ በፍቅር ዓለም ውስጥ እኮ እየኖርክ ልትለያይ ትችላለህ። ብዙ ነገር ይፈጠራል። የሰው ልጅ አብሮ ሲኖር አይደለም ተቃራኒ ጾታ ሴት ለሴት ወንድ ለወንድ አንድ ቦታ ላይ ሲኖሩ ምናምን ባህሪ መወራረስ አለ። ጀለስክን ትመስላለህ፣ ጓደኛዋን ትመስላለህ፣ አረማመዱ አነጋገር ይቀይራል። ባልና ሚስት ሆነህ ስትሆን ደግሞ በቃ ብዙ ነገር የምትወራረሰው ነገር አለ። ለምንድን ነው የምትፋቱት? በቃ ይሄን ማወቅ ፈለግ። ለምን በተለይ ከወለዳችሁ በኋላ ለምን ነው የምትፋቱት? እኔ አንድ ሀሳብ አለኝ። ዘዊን ጥረው አንተ ማን አባሱ ጠየቅ። አሁን ስለ ቡላላ አርፈህ ተቀመጥ። እኔ የምጠይቀው አሁን ስለ ተለያዩ ሰዎች ነው። በትዳር ለምን ነው የምትለያዩት? በቃ ይሄ ጥያቄ። ከወለዳችሁ በኋላ ለምን ነው የምትለያዩት? ጥያቄ እኮ ያ ኦኬ። እድሉ ስለተሰጠኝ አመሰግናለሁ። በተለይ የፈታችሁ ሰዎች ካላችሁ ብትገቡ መልካም ነው። በወንድም በሴትም ትዳር ኑሯችሁ ልጆች ኑሯችሁ ምናምን የፈታችሁ ከእናንተ ምን ነው ገና ስገባ የፈታችሁ ገና ለምን የሚለያዩት? ከወለዱ በኋላ ለምን የሚለያዩት? በቃ ለምን ህይወትን ከመሰረቱ በኋላ ለምን? በቃ ይሄን ጥያቄ መጠየቅ ፈልግ። ኦኬ ከኔ ልጀምር ወይስ ሌሎቹ ይቀጥሉና በኋላ? ወልደሽ ፈተሻል ጥያቄ መጠየቅ አይቻልም። እኔ እኮ መላምት ምናምን መስጠት አይቻልም። አንዳንዴ በህይወታችሁ እኛ እንድንማርበት እኮ የሰው ልጅ መጽሐፍ ነው፣ አንብበናል፣ ካየነውም በህይወታችንም ካሳለፍነው ነገር አንስተን ነው የምናወራው። መቼም ከመሬት ተነስቶ ሰው ፈጥሮ አያወራም ወሬ። እድል ከሰጠህ ላውራ። አመሰግናለሁ ቅዱስ አያጅቦ። እንግዲህ በተለይ ትዳር የሀበሻ ትዳር እውነት ዓለም ላይ ከሚቀፉ እንትኖች መካከል አንዱ ተቋም መካከል አንዱ ነው ማለት ይቻላል። ምክንያቱም ትዳር ላይ ሲገባ እንደ እስር ቤት፣ ትዳር ውስጥ ከገቡ በኋላ እንደ ሰቆቃ ህይወት የሚያሳልፉ አይነት ስሜት የሚሰማቸው ጥንዶች አሉ። ከ180% ማለት ይቻላል ትዳርን እንደ እስር ቤት ያዩታል ወይም ይመለከቱታል። ይሄ ማለት ደግሞ አንድ ሰው እስር ቤት ውስጥ ከገባ ደስታ የለውም። እዛ ውስጥ የመታሰር ጭንቅላቱ አይምሮ እንደታሰረ ያህል ስሜት ይቆጥሯል። ደስተኛ አይሆንም። ከዛ በኋላ የሚፈጠሩትም ልጆች ምንድን ነው የሚሆኑት? ላይክ በቃ የተዘበራረቀ ህይወት። ህፃናቶቹ ሲፈጠሩ ትዳሩም የሰመረ አይሆንም። አረ ወዲያ እኔ ምን አገባኝ። ሀሳባችሁን ቀጥሉበት። ላጨርሲ ማን ጀመር ያለሽ? ያኔ ራሱ እስር ቤት ሆነብኝ እኮ ሳውራ። እሺ አመሰግናለሁ።
አሁን ቡላላ ትዳራችሁን ለምን ፈታችሁ? በተለይ ልጆች ወልዳችሁ ምናምን ብዬ ብጠይቅ ልጅም አልወለድክም ትዳርም የለም አይገባም። እሺ የወለደ ሰው አንድ ቁጥር ይጻፍልኝ። ወልዶ የተፋታ እስቲ ወልዶ የተፋታ ሲንግል ማም ሲንግል ዳድ የሆናችሁ እስቲ አንድ ቁጥር ጻፉልኝ። ከሚስቴ ጋር በዚህ ምክንያት የተለያየ ነው። ምክንያታችሁን እኔን ያሳመነኝ ይሆን? እናንተን ያሳመናችሁ ያለያያችሁ እኔንስ ያሳመነኝ? በቃ ይሄን ለማወቅ ነው። የወለዳችሁ ሳትዋሹ እናቴ የሚዋሽ ሰው ካለ እዚህ ያባረዋል። ለምን አሁን ሃሽታግ ምንም ገና ትዳር ውስጥ አድርገው ፍቅር ላይ ነው። አሁን ወደ ሌላ ነገር እንትን እያልኩ እያሰብኩ ስለሆነ ሰላም ወይ እንዴት ነህ? አግብተሽ ወልደሽ ፈተሻል? ያ እስቲ ማርያምን በይ። ጅቦ እኔ ኢትሮ ነኝ። አይ ጀስት ቼንጅ ማይ ኔም። ያ እውነት ግን ያ ማርያም እንዳምንሽ እንዴ እያወቅ ኖ መጀመሪያ ንገሪኝ። ወልደሻል? ኦፍ ኮርስ እንዴ እንደ እናት ባልትና አንቺ ነሽ እንዴ? እሺ ከባልሽ ጋር አብረሽ ነሽ? አብረሽ ነሽ ከባልሽ? አይደለሁም። ተለያይታችኋል? ያ በምን ምክንያታችሁ? ፐርሰናል ኢሹ ጀስት ሪሊጂየስ ምናምን ነገሮች ማወቅ እፈልጋለሁ። ወልደው ሰዎች ለምንድን ነው የሚለያዩት? በቃ ይሄን ማወቅ እፈልጋለሁ። ሲሪየስሊ ሲሪየስ ላይክ በሃይማኖት አለመግባባት። በሃይማኖት ማለት ላይክ ዩ ኖ ዋንስ ዩ ስታርት ላይፍ ምናምን ቼንጅ ማይንድ ያደርጋል ሃይማኖቱ ደን ዳትስ ዘ ሴንሲቲቭ ፓርት አይደል? አንተ ደግሞ ስታክ ታደርጋለህ። ወለዳችሁ አይደል? መውለድ ደረጃ ደረሳችሁ አይደል? እና ወንዶች ውሸታሞች አይደላችሁ እንደ እኛን እስክታገኙ ንትትትት ትላላችሁ። ላይክ ዩ ኖ ማጆሪቲ ሁላችሁም አላልኩም። ሃይማኖትን ምኑም ይዋሻል እኮ ከዛ በኋላ ሪል እንትኑ ይወጣል ነው። አንቺ ስታቂው እስኪወልድልሽ ድረስ ሃይማኖቱ ምን እንደሆነ አታቂም ነበር? ኖ አቅ ነበረ ግን ሪል አይደለም። የነገረኝ ውሸት ነበር። ምን አይነት ውሸት እንዴ? አንተ የምትሆነውን ሃይማኖት ነኝ ይላል እስኪገባ ከዛ በኋላ ስትምር ምንድን ነበር? አሁን አንቺ ኦርቶዶክስ ነሽ አይደል? አዎ። እሱም ኦርቶዶክስ ብሎ ነው የተጠጋሽ? ያ። ከዛ በኋላ ምን ሆኖ ተገኘ? ሌላ ሆነ። ምን በቃ ሌላ ቀየረ። እኔ ማለት እኔ ማልፈልገው ቀይሮ ነው። መጀመሪያ ኦርቶዶክስ ነበር ቀየረ ነው። I don't know, it's complicated like kind of that one. ሳትተዋወቁ ነው የተወለዳችሁት ማለት ነው? ፍቅሪዝም ሆነ ምን ሆነ? ቡላላ ግንታ ነው ሌላ ሆነ። ምን ሆነ? እስቲ ግልጹን ነገር እንዳቅ እኮ ነው እንድረዳ በአማርኛ አውሪ። እሺ ኦኬ እኮ መጀመሪያ ነበር የሱ ሃይማኖት ያለው ገባካ? የሱ ሃይማኖት ምንድን ነው? አሁን ለምን ግልጽ አታደርጊ? ፈራሽ ሌላ ሰው ላስገባ? ግልጽ በቃ ምክንያታችሁ እኮ በቃ ሰው የሚለያየው ባለመግባባት ሳይሆን በሃይማኖትም ነው እኮ። መጀመሪያ አንቺን ሲያገባሽ ኦርቶዶክስ ነበር አይደልስ? ልጅ እስኪወልድልሽ ድረስ አይ አልነበረም። ያለው ሃይማኖት ነበረ። ምን አይነት ሃይማኖት? ወደ ምን አይነት ሃይማኖት አለፈ? ያስጨነቀኝ እኮ ነው እንዴ። ምንድነው? ኦርቶዶክስ ነበረ፣ ወደ ሙስሊም ሄደ፣ ወደ ጴንጤ ሄደ፣ ወደ ምናምን። ምንድነው ችግሩ? ወደ ፍቅሪዝም ሄደ። ምንድነው ችግሩ? ጴንጤ ሆነ ይላል። እንግዳቸው ፈላ። አዎ ምንድነው? ምን ሆነብሽ? ምን ጃኒ ሌላ ሰው እንትን በል በቃ ጠይቅ። በጣም ይገርማል። አሁን ይሄ ሊያለያይ አይገባም እንዴ! ሰው ጾታውን በሚቀይርበት ዓለም ላይ እናንተ እኮ እንደና። እሺ ወላድ ሲንግል ማሞች የት አላችሁ? አንዳንድ ቁጥር በምን እንደተለያያችሁ ዛሬ ማወቅ ፈለግኩኝ። እናቴን ማወቅ ፈለግኩኝ። በቃ ምንድን ነው አሁን? ይሄ ሊያለያይ አይገባም። በእምነት ለምን ተለያየሽ? በእምነት ስማ፣ እንዴት ነህ? እሱ የሚገባው ሌላ መቃብር፣ አንቺ የምትገቢው ሌላ መቃብር። ልጆችሽ ደግሞ የፈለጉትን ማምለክ ይችላሉ። እንዲህ ዓለማችን እየተቀየረች። እሺ ሰላም፣ እንዴት ነሽ እህቴ? እንዴት ነህ? ሰላም ነህ? ምን አለበት የትላንትና ጨዋታውን ጀምራችሁ ተዋችሁት? አሁን ትዳር አለሽ፣ ፈተሻል፣ ልጆች አሉሽ። ሳቷሽ የሚያማምሩ ልጆች አሉ። 3 ልጆች አሉ። ትዳርሽ ጋር አብረሽ ነው የምትኖሪው ወይስ ተለያይተሽ? አብረን ነው የምንኖረው 20 ዓመት።
እግዚአብሔር ያጠናክራችሁ። እናንተ ደስ ይላል። የተለያያችሁ እናት የሆናችሁት የተለያያችሁ ከእናንተ ነው ሀሳብ አባት ሆኖ የተለየ ከእናንተ ነው ሀሳብ መቀበል ያለብኝ። እሺ ጀቦ አግብተሽ ፈተሻል? ወልደሻል? አዎ። እስቲ ማርያም እግዚአብሔር ማይ ካልማሽ ምን ብዬ ልማር? አንተ በምንድን የምታምነው? በምታምኝ አይደለም አንቺ በምታምኝ ጌታ ነሽ። አንድ ልጅ ነው ሁለት ልጅ አለሽ? እርጉዝ ነኝ ግን ተለይተናል። እስቲ ማርያምን በይ እስቲ። የምሬን እኮ ነው ጀቦ። የመረረ ህይወት ይስጥሽ። ታላግጫለሽ እንደዚህ ገብተሽ። እኔ ከልቤ መጠየቅ የምፈልገው ጥያቄ ስላለኝ። እሺ ወንድሜ ሰላም ሰላም ነው። አንተ ሸራፋ በስማፑል አስተቅፍርላሁ እዚህ ቢላይ ምሽጣ ልጅ ማሰ እግዚኦ ማረን ንድ ልብስን ለብሳ አትገባም። ሰው እርቃኑን ሄደ እየተባለ በሚታሰርበት ሀገር ላይ መለመላን ትመጣለህ። በኢየሱስ ወጋው። አንተ የፍቅር ይዝም አጎቴ ትልቅ መልእክት አለኝ። ደውል። እሺ ስወጣ እደውልልሻለሁ ጆይ። ቆይ አሁን ባለትዳር ሴቶችን ነው መጠየቅ የምፈልገው። ውላላ የምንፈልገው ይኸው ስማ፣ ሀበሻ የሚጣላበትን ዋነኛ መንስኤ ሊነግር አይችልም። አብሶ ትዳር ላይ እሱ የምንፈልገው ምክንያታቸው እብድ ነው። በአደባባይ ቀርቶ እንትን ለአስታራቂ ራሱ በስቃይ ተለምነው ምናምን ተናግረው ነው ከዛ የሚያስታርቋቸው። ጭራሽ በአደባባይ መጥተው አይናገሩም። ኤግዛክት አይናገሩም። በቃ ትዳር ላይ ያሉ ሰዎች ሲጣሉ የጣሉበትን ምክንያት አይናገሩም። እዚህ ደግሞ መጥተው እንሞክር እስቲ እንሞክር። ሰላም እህቴ ባምቢ። ሄሎ አበሻ ባምቢ ብላ አግብታ የፈታች የለችም እኮ። አግብታ የፈታች ማነች? ወላድ በድባብ ትሂድን ውስጥ ይግቡ። ምክንያታችሁ ምንድን ነው? ልጆቻችሁን የበተናችሁበት ትልቁ ነገር ምንድን ነው? ወንዶችን መሳተፍ ትችላላችሁ። በዚህ ግን የወለዳችሁ መሆን አለበት። ወልደ የፈታ ይህ ሁሉ ከተማ ነው። ይህ ሁሉ ስም ነው። ጂቦ ሰላም ናችሁ? ሰላም ወንድሜ፣ እንዴት ነህ? አግብተህ ፈታሃል? ቅድሚያ ለሴት። እሺ ሴት ቀጥይ። አውራ እሺ አውራ። አግብተሽ ፈታሽ? አዎ ወላሂ በስቲ 5 ባል ፈትቻለሁ። 5 ባል ፈትቻለሁ። እየቀለድሽ ነው? እየቀለድሽ ነው? አሁን እየቀለድሽ? ወላሂ አግብቼ ፈትቻለሁ። 5 ልጆች ነበሩሽ? 5 ነው ወላሂ ያልሽው? 5 ባል አግብተሽ ፈታሽ? አግብቼ ግን 5 አይደሉም። ስንት? እዛ በላይ ናቸው። እዛም በላይ ናቸው። እስቲ ወላሂ በይ። ወላሂ የጋማ ከብት ነው እንደ እያሰርሽ ፈታሽው? ስቧል። 5 የተለያዩ አግብታ ምን ሆነው ነው 5ቱም የሮጡት? ግን እህቴ ምን አስነክተሻቸው? እህት ይህ ሁሉ ከተማ እየቀለደ ጅቦዬ፣ እኔ ልጠይቅ። ይሄን ጥያቄ ለመጠየቅ ያነሳሳ ምንድን ነው አባቴ? እና ከዛ እነግርሃለሁ። ቢካዝ እኔም አንዷ ስለሆንኩኝ። ይኸው ምን መሰለሽ፣ ፍቅር የሚባል ነገር አለ አይደል? ፍቅር በቃ ከልብ ነው የሚሆነው አይደል? ያንን ሰው በቃ ከዛ ወደ ትዳር ይቀየራል። በጣም ተጠናከረ ፍቅሩ ማለት ነው። ከዛ ወደ ትዳር ወደ ልጆች ይገባል። በጣም ደግሞ ተሳሰረ ማለት ነው። ፍጹም ውስብስብ ያለ መተሳሰር አለ አይደል? ሊፈታ የማይችል እንዴት ነው ያንን የተወሳሰበ ነገር
ባንዲ ፍትት አድርገው ምናምን የሆነ እዛና እዚሁ ነው ምናምን እንዴት በቃ ዝም ብዬ ብቻዬን ሳስበው ይሄ ነው። በጣም ጥሩ ሰው ይኸውልህ አብረህ ከመኖር ቋጠሮ ነው። አዳምጪ፣ ፍቅር አንድ ቋጠሮ ነው። ሁለተኛ ቋጠሮ ደግሞ ትዳር ነው። ሶስተኛ ቋጠሮ ደግሞ ልጅ ነው። በዚህ ሁሉ የተቆጣጠረና የተሳሰረ ነገር የሆነ ብቻ ተለያይተው ወልደው ሲለያዩና ግርም ይለኛል። ይኸውልህ የሰው ልጅ በጣም ብዙ ነው። እንደዚህ ነው ይሄ ነው ማለት አትችልም። ልጅ ከማምጣት በፊት የነበሩ የሪሌሽንሽፕ እሱ ራሱ ሌላ ነው። ከዛ በኋላ አብረ መኖር ትጀምራለህ። በደንብ መተዋወቅ የምትጀምረው በተለይ ደግሞ አብረ መኖር ስትጀምር ነው። ይቀጥላል። ገብቶሃል? ከዛ በኋላ ያ አብሮክ ያለ ሰው ኮምፕሊትሊ ሌላ ሰው ነው የሚሆነው። ስትፋቀሩ ማለት መፋቀር መፋቀር አያስተዋውቅም። ምን ማለት ያስተዋውቃል። ሞር ግን አብረ መኖር ስትጀምር ነው የዛን ሰው ባክግራውንድ በደንብ አድርገህ የምታየው። መጀመሪያ ሁሉ ነገር ቀለም ነው የሚቀቡት። ስፔሻሊ ይቅርታ ወንዶቹ ቀለም የተለያየ ቀለም ላያቸው ላይ ብዙ ነገር ነው ያለው። ሲገቡ ነው በደንብ ግልጥልጥ የሚለው። ቀለሙ ሙልጭ ብሎ ይታጠብና በቃ አለ አይደለ? እንዴት ከትዳር በኋላ መፋታት እኮ ይቻላል መውለድ። አዎ እንዴ ኦፍኮርስ እየኖርክ እኮ ነው። ከዛሬ ነገ ይሻሻላል በሚል ነው የምትኖረው። እንደ ሴት ደግሞ ቻይ የለም። እንደናንተ ደግሞ አስመሳይና ውሸታም ቀለም የለም እዚህ ምድር ላይ ነው። ከኖርክ በኋላ እቺ ነገር አንዴ ዝም በል አንተ አግብተህ አታውቅም። ዝም በል ጅቦ እንኳን አግብቷል። አንተ ዝም በል ህፃን። ኦኬ ግን ስድብ ሆነብኝ። ሞር በጣም ፐርፌክት ሳይሆን ለምንድን ነው የምታሰድበን ግን? እንዴ እንዲህ ልብስ አትመጣም እንዴ? አንተ ነውር አይደል? ትልቅ ሰው አይደል ምን እንዴ? ልብስ ለብሼ አይደል እንዴ ያለሁት? ምን አባክ ነው አንተ? አትረብሽ እንጂ ሳውዲ እኮ ነው ያለሁት። ሶስቴን የፈታኸው አንተ አሉ። ደግሞ ወደ አንተ እንመጣለን። ሶፊ እየቀጥይ እና ለማንኛውም የሰው ልጅ ብዙ ነው ልልህ እንደ መጽሐፍ ገልጠው የምትጨርሰው ነገር አይደለም። ገብቶሃል አይደል? ስትኖር ነው ስትወልድ ነው ሞር። ግን ሴት ምን ትሆናለች መሰለ ያንን ትዳርና ልጆች ላለመበተን ብዙ ትጥራለች። ወንዱ ግን ወደ ነበረበት ነው የሚመለሰው። ያንን ከቨር አድርጎ የመጣው ነገር ከጊዜ በኋላ ነው የሚገለጠውና በጣም አስቸጋሪ ናችሁ። በጣም እውነት ለዛ ነው ሰው የሚለየው። እሺ በጣም እናመሰግናለን ገላን ወንድሜ። አንተስ ሶስት ይፈታል ልጆች ሁሉ አሉ። እንደው ምን ሆነ ነው? እትዬ ወርቄንም የሆነ ሰዓት ላይ አጫውታቸው ነበር። እዛው አቡላላ ወርቄ ጠንቋይ ወርቄ እና ከዛ ድረስ አምጥቶ ጅቦ አሁን ሰውዬው አንዴ እስኪ ከሃሽታግ አጋባኝ። እንደዛ ይሻላል። ጥሩ ሀሳብ ነው ያለው። የመጋባት ፕሮግራም አይደለም። የሆነ ምን ችግር አለ? ፕሮግራማችን ይኸው ፍቅር አንድ የህይወት ቋጠሮ ነው። ይሄ ቋጠሮ የሚለው ወደ ትግርኛ እየሄደብኝ ነው። ትዳር ሁለተኛው ቋጠሮ ነው። ሶስተኛው ደግሞ የልጅ ቋጠሮ ነው። ይሄን ሁሉ ፈታታችሁ እንዴት ነው ተለያይታችሁ የምትኖሩት? ምንድነው? እኔም ጥያቄ አለኝ። ሁሉም ፍቺዎች በባል በኩል የሚመጡ ናቸው እንዴ? ሶስት ስትናገር ባሎች አይታወቁም፣ ውሸታም ናቸው፣ አስመሳይ ናቸው ምናምን ስትናገር 100% ያ ከእናንተ ነው የሚመጣው። አንድ ጊዜ ጅቦ አንቺ ጥሩ ሰው ልትሆኝ ትችያለሽ። ሁሉም ሴቶች እንደዛ አይደለም። እኔ አሁን ልንገርሽ፣ እኔ የማውቃቸው ጓደኛዬ ቤተሰቤ ማለት ነው ከሀገር ቤት ውስጥ በወርቅ እናትየው ፈልጋ አሽታው በወርቅ ተድራ በቃ ለልጄ ትሆናለች ብላ እሱ እዚህ ነው ያለው። አግብቶ ስትመጣ የ3 ወር እርጉዝ ነች። አንቺ ይሄንን እኛ አሁን እንደዚህ አይነት ነገር አለ። ሴቶች ልክ ወደዚህ ሲመጡ ሲሉ መንሱር ጀማል ቢገባ ያብራራልን ይሆን? ፈቷል፣ አግብቶ ፈቷል አይደል መንሱር? እሺ ቀጥል። ስለዚህ ሴቶች አንዳንድ ጊዜ ምንድነው ሴቶች ገንዘብ ካገኙ ሁሉን ነገር እንትን ከሆኑ ፍቅርን አይፈልጉም። እኔ ነኝ በቃ እንዴት ትነግረኛለህ? አብዛኞቹ ሴቶች
በአውሮፓ ያሉ ሴቶች በአሜሪካ ያሉ የኢኮኖሚ ጉዳይ ነው። የኔ ሐሳብ ምን አባክ ነው ማዳምጠው? አንተ የኔ ሐሳብ እየነገርኩ ነው። እኔም የምልህ ሰው ትዳር ወልዶ አዳምጠኝ፣ ልጆች ወልዶ ለምንድን ነው የሚፋተው? ምክንያታችሁ አሁን እሷ ወንድ ነው አለች፣ ወንዱ አይቀየርም ቶሎ ምናምን ያስመስላል አለች። አንተ አሁን 3 ሴት ፈታሃል፣ አግብተህ ፈታሃል። ምንድን ነው ስም አንተ ምክንያት? እኔ አስመሳይም አይደለሁም፣ ልንገር፣ እኔ አስመሳይም አይደለሁም። እያንዳንዱ ሰው ሁሉ ሰው አንድ አይደለም። እውነቴን ነው የምነግርህ። ሪሊ ለምን መሰለህ? አንዳንድ ጊዜ አንዳንድ ሴቶች ትነግራለች፣ መጥፎ ጓደኛ ይገጥማታል። ያቺ ጓደኛዋ እንደፈለገች ታደርጋለች፣ ትቀናለች በሷ። ለእሷ ግን ቤስት ጓደኛ ሆነች። በጣም ህይወቴን ሰጣለሁ የምትለው ሰው ነች። እሷ ግን ምንድነው ቅናቷ? የእሷን ትዳር ማፍረስ ነው። በዛ ከእሷ ጋር ትሻረካለች። ከባሏ ጋር ግጭቱ እየፈጠረ እየጨመረ ይሄዳል። የዛን ጊዜ ሰውየው ምን ያደርጋል መሰለ? አይ እኔ እሷን ከምመታት ከምታሰር ነገ ልጆችን በምን አያለው የሚለው ነገር ሽልል ብሎ ወደ ሌላ ይሄዳል ማለት ነው። ትልቁ ችግር ሽልል ብሎ እንዴት ነው የሚሄደው? ላሽ ብሎ ላሽ ብሎ ለምን መሰለ ልጅ ወልደሃል፣ መምታት ጥሩ አይደለም። የሆነ ነገር ማድረስ አይጠበቅብህም። አሁን እሷ ትነግራታለህ፣ ጓደኛህን ቤትሽ ነው የሚበልጥልሽ። እውነቴን ነው የምነግርህ። እኔ 3 ሴቶችን አውቃለሁ ጓደኞቼ ይበልጡልኛል ብላ የልጆቿን አባት 2 ልጆች 3 ልጆች 1 ልጅ የወለደላት የፈታት ሴቶች አሉ። ስለዚህ እንደዚህ አይነት ነገር ሲመጣ ምንድን ነው እነዛ ሴቶች ደግሞ ከባሏ ጋር ልክ ስትፋታ ይሸሸዋታል። ባልሽን እንደዚህ አድርገሽ ባልሽን እንደዚህ አድርገሽ የልጆችን አባትሽ እንደዚህ አድርገሽ ከእንደገና ጦርነት ደግሞ ከነሱ ጋር ትጀምራለች። ስለዚህ ብዙውን ጊዜ የሴቶች ችግር ነው እንጂ ወንድማ ውሻ ነው። ስጋ ከሰጠው የትም ነው ይዘህ የምትለው ውሻ ነው። ለምንድን ነው የምንወሻሸው? መለስከው እኮ በቃ መለስከው። ቴንክ ዩ በጣም ሊሰጠን በተራ የትዳር ዋናው የመፍረስ ምክንያት ወንድ ልጅ ነው። አረ ሌላም አለ ተጨማሪ የወንድ እስቲ ከነሱ እንስማ። እኔ በሴቶች በኩል ያለውን የማውቀውን ነገር ነገርኩ። የመጀመሪያው ለሁላችሁ ያልገባችሁ ነገር ምንድን ነው? ከወንዱም ከሴቱ የሚልቅ የመጀመሪያው በጋብቻ ላይ በተለይ በሀበሻ ጋብቻ ላይ እናቴን እኔ ብዙ ጊዜ የብዙ ሰው አቅራቢ ካሉ ሰዎች አይቻለሁ። ዋናው ጠንቅ ቤተሰብ ነው። በትዳርክ ላይ ቤተሰብ፣ የቤተሰብ ጣልቃ ገብነት ማለት ቁጥር 1 ህይወትህ ይታመሳል። ቤተሰብ ልጅ ከወለድክ በኋላ ሊበትን ያስባል። ጅቦ እንደውም ይብስባል። አንቺ ሲጀመር አንቺ ልጅ ከወለድሽ በኋላ ባል ካገባሽ በኋላ ኢንተራፕት አታድርገኝ። ኖ እኔ አንድ ጥያቄ ሚውት አድርግ እና እንዴት አድርገሽ ነው አንቺ የልጆችሽን አባት ሚውት አድርግ? ተራዬ ነው። ሚውት አድርግ። ወይ ጉድ ይፈዳ። እሺ ዋናው የሀበሻ ትዳር ጠንቁ የቤተሰብ ጣልቃ ገብነት ነው። ይሄ ማለት የሴት ቤተሰብ የወንድ ቤተሰብ በሁለቱም ወገን ማለት ይቻላል። አንደኛ ቤተሰብ ግን የልጆቿን አባት ምናምን በትናንት ዋይ አታሞት ግበርልኝ። እሺ ይወለ እኔ በሴቶቹም አሁን በፊት በወንድ ነበር ብዙ ታሪክ ማቂ ነበረው። በተለይ እህቶች ካሉት እናቱ በቃ ይሄ አማች ምናምን የሚባል ጥስጥስ ነው የሚያደርጓቸው በቃ ሴቶቹን። አሁን ደግሞ ትክክለኛ ታሪክ ደግሞ በቅርብ ዓመታት ከ5 ሰው ደግሞ ያየሁት ምንድነው የሴቷ ቤተሰብ ደግሞ እንዲሁ ባልየውን ጥስጥስ እያረጉት እንዲያቃጥለው ትዳሩን ያፋቱ። እኔ የስንት ቤተሰብ አይቻለሁ። የቤተሰብ ዋናው ጣልቃ ገብነት ነው። ኢትዮጵያ ላይ ግን በፍርድ ቤት ኬዝ ደረጃ የዲቮርስ ታይም ላይ ምንድነው ክሳችሁ ሲባሉ ደግሞ የሴክስ አለመጣጣም ነው ብለው ፍርድ ቤቱ ሙሉ ይሄንን ኤክስፕሌን ያደርጋሉ። ግን እንደኛ እይታ ግን የቤተሰብ ጣልቃ ገብነት አንዴ ሃሽታግ አንዴ ሁላችሁንም ላስቸግራችሁ። አንዴ ቆይ ትመለሳላችሁ ሁላችሁ። ይህን ሰው ፈልግ ይሆነው አንዴ ሚዛችሁ እንዳታነሱ። ሁላችሁም ትመለሳላችሁ። አሁን የምናወራው ስለ ትዳር ነው፣ ሰውን ስለ መጉዳት። ወልዳችሁ ለምን ትለያያላችሁ? አንተን ስለፈለግኩ ነው። ጋዜጠኛዋ አንዴ እሺ ስማ ወንድሜ ሚውትን አንሳ።
ሚዩትን አንሳ። አንስቼዋለሁ። ከትዬ ወርቄ ጋር በምንድን ነው የተለያያችሁት? አንተ ከወርቄ ጋር እኮ አልተጋባንም እኛ እኮ። ግን ተገናኝታችሁ አንድ ቤት ፎቶም ቪዲዮም ልካችሁ ነበር፣ ፖስታችሁ በፍቅር አንድ ላይ ነበራችሁ። ሚስት አለች ፊት ለፊት ይቅርታል። ያለፈ ህይወት ነው፣ እሷም ታውቃለች። ለምንድን ነው የተለያያችሁት ከትዬ ወርቄ ጋር? ያለ መግባባት። ይሄኛው ጋብቻ አይባልም ሲጀመር። አንድ ሰው ተገናኘ በኋላ ነው አሁን ትዳር ውስጥ የገባው። ቀለበት አድርገሃል ምናምን? አዎ አግብቻለሁ። እንዴ በሰርግ ነው ያገባሁት። እትዬ ወርቄን ማለት አሁን ያገባት ጩጬ ነች። ከትዬ ወርቄ በ15 ዓመት ታንሳለች ብለዋል። አሁን ያገባት እትዬ ወርቄ ደግሞ አንተን በ5 ዓመት ይበልጠዋል አይደል? እንዳትዋሽ። እሺ ምናምን አይደለም እናቴ ትሙት። እኔ በስነ ስርዓት ስለማቅ ነው። ፎቶም አለኝ ታውቃለህ አይደል? ከትዬ ወርቄ ጋር የተነሳችሁት ከፍራንስ መጥተው አንተ ቆሌታም ሽማግሌ እንደሆኑ አውቃለሁ። ይቺ ሸፋዳ አሁን ጥንቁልና ጀምራለች አውቃለሁ። እና እትዬ ወርቄ ማለት ለስንት ሳምንት ነው አብራችሁ የኖራችሁት? ለምንስ አገባሻለሁ እንዳልካት እንደወደድካት የዛኔ በደንብ አውቅ ነበር። ትዝ ይልሃል? ቲክቶክ ላይ እንጫወት ነበር፣ እናስጨፍራቸው ነበር እትዬ ወርቄን አይደል? ትዝ ይልሃል? ሚስትህ አለች ቀና ቀና የምትለው እትዬ ወርቄን በዚህ ደረጃ ሽምጥጥ አድርገህ ራስታህን ራሱ ላጭተህ አንተ ተቀይር ሰው እናቴ ተቀይር። እትዬ ወርቄን ቅስሟን ሰብረህ የቲክቶክ ጠንቋይ አረካት። አንተ ቀለበት እጅግ አድርገህ መጣህ። ቡላላና ሀሳብ ስለዚህ አስታወስኩኝ። ዚሞን ይመጣለሁ። ብዙ አታናግረኝ። ለምን ነው የተለያያችሁት? እትዬ ወርቄ አሁን ያለችው ሚስቱ ከፊት ለፊቱ እያየችው እንደሆነ እኔ ቡላላ አንተ ዝም ብለህ እንትን አትበለው። ይኸውልህ ድንገርህ ሚስቴ ፋራ አይደለችም። ሚስቴ አራዳ ነች። ምንም ነገር የገባት ልጅ። ስለዚህ ዝም ብላ እንትን አለችም። ነገር ግን ጅቦ አሁን አንተ ልታሳስተኛ እየቀዳኸኝ ነው አይደል? እናቴን አይደለም እየቀዳው አይደለም፣ እራሱ ነው የሚቀዳው። ይሄ ቲክቶክ ራሱ ቀዳው ያስቀዳል። ኧረ እኔ አልቀዳውም። እባክህን እየቀዳኝ ነው ይላል። ያትቀድ እኔ የምልህ አንተ በተይ ከትዬ ወርቄ ጋር ለምን ተለያያችሁ? ሳትዋሽ በቃ እኮ ነገርኩህ እኮ ያለ መግባባት አልተግባባንም። በቃ እድሜ ነው ያላግባባል። በእድሜም ይሁን በሀሳብም በሆነ በቃ ሰው አልተስማማዋለች። ቲክቶክ ታበዛለች፣ ሶሻል ሚዲያ ምናምን ታበዛለች። ከዛ አንጻር ነው አይደለም። እኔ ምክንያቱም አቋም ሴት ልጅ ጉድጓድ ስር ብታስራትና የኔ ሚስት ነች ማለት አትችልም። ሴት ልጅ ታማኝ ስትሆን ነው የምትታመነው። ካመንካት ብቻ ነው የአንተ የምትሆነው እንጂ በዚህ ወጣሽ በዚህ ገባሽ ማን ደወለልሽ ማን ኤስኤምኤስ ያደረገልሽ ካልካት ራስን በቃ እሳት ውስጥ እንደከተትከው ቁጥረው። ስለዚህ ከሴት ጋር በእምነት ነው በቃ የምትወዳት በሙሉ ልብ ነው። አምሻለሁ ካልካት ነበር አንተ በዛ እድሜ በአምስት ቀን በልጠው አንተ በ15 እኔ አሁን ትበልጠዋለች ከሱ ጋር እንደተጣላችሁ። ሜሪ ክሪስማስ ምንድነው? ክሪስማስ ምንድነው ደግሞ? እኛ ገባን ነው ከኛ ኢትዮጵያ ነን። እኛ ገናን ነው የምናከብረው ሲመጣ። ኦኬ በቃ ለገና በግ እናዘጋጃለን። ግን ከትዬ ወርቄ ጋር የተጣላችሁበት 3 ምክንያት እንደሰማሁኝ እነግርሃለሁ። ፍቃደኛ እኮ ንገረኝ፣ ምንም ችግር የለም። አንደኛ እስክታገኛቸው ድረስ አገባሻለሁ ወድሻለሁ ምናምን ብለህ ጀናጅነክ ከፍራንስ ገጠር ውስጥ ተመልከተ፣ የሆነ ቡንዡር ከሚባል ከተማ ተነስታ እናቴን እሱን ለማግኘት ታንካር ሳምንት ከለጠለጣቸው በኋላ የሁሉ ከተማ ነው አለ። የሁሉ ከተማ ነው አለ።
እትዬ ወርቄ በንዴት ነጭ ጀበና 2 ጡት ያለው 8 ጆሮ ያለው ጋቻ ይዘው ቲክቶክ ላይ ጠንቋይ ሆኖ መጡ። በማን ልጅ ምክንያት? ፊት ለፊት በምታዩት ልጅ ምክንያት። ለምን ዋሻት? ለምን ዋሻት? አንተ እኔ በህይወቴ ውሸት አልወድም። እኔ እኮ ነኝ አጀናጀንኳቸው ፊት ለፊት ቁጭ ብዬ እነሱ ጋር ገብቼ ወይኔ ፍቅር ይባባላል። ምን እያለች እንደምጀነጀ ታውቃለህ? አቤት በእኔ እጅ የተገነፋ ገንፎ እኮ አብዲሳ ብትበላው ትላለች። ምን ሄደች? ይኸው የገንፎ ማገንፊያውን ዕቃ ከሰጣት በኋላ ካገነፋች በኋላ በራስ ቅቤ ነጩን በሱ አድርጋ በርበሬ ልትሰጥ። አንተ ሰው በሉ አሁን በቃ እኔ ልውረድ። አገባሻለሁ ብልሃት ነበረ በሰዓቱ ግን እናቴን ብሏት ነበር። እናቴን ቲክቶክ አንተ በፊት ቁጭ ብለህ ነበር ብለውረው ወርቅዬ በጣም ይሻፍድባት ነበር። አገኛት ደንስማ እኔም እኮ ገባ ነበር የሆነ ጊዜ በጣም እዛን ሰዓት እኮ ነው ሲጀነጅናት ነበር። ራስታ ነበር እኮ አታውቀውም እንዴ ልጅ የሆነ ገባ አልኩ ነው አደገኛ የሆነ ገባ አልኩ ነው። አይደለም አንተ ስማ ነግሬሃለሁ እንጂ እናቴን ሱዳን ላይ የሆነ ጋባል ቢሮ ነበራቸው። እናቴን እዛ ጋር አንተ ድሬድ ነበር ከወለጋ እንደመጣ ከዛ በሱዳን አርጋ ምናምን ላት ብራም እኮ ነሽ ደግሞ ቻው በቃ ቻው። ምን አባክ ነው አንተ? እኔ ዝም ብዬ ሰላም ልልህ ስመጣ እንትን ልታደርገኝ ነው? ቻው። ይሄ መንግስት ሁሉንም እያስፈራራ ነው። አንተ ደነገጠ እኮ የሰኝ ምትክ እኮ ነው እጁን የሰጠው። አንተ ነው አይቼው አላውቅም እኮ እግዚአብሔርን ዛሬ ገና ነው ያየሁት። ወርቅዬ ግን ያኔ እንገባ ነበረ። ራስታው ከትዬ እንዴት ይሽ በጣም ነበር የሚጀነጅናል። በ10 ዓመት ትበልጠዋለች ግን ይወዳት ነበር። ፍቅር እድሜ እንደማይገድበው ያየሁት በዚህ ሰውዬ። ተው እባክህ ወርቅዬ የሆነ መንፈስ አለበት። እድሜ ብቻም አይደለም። ካሱ ከተለያየች በኋላ እኮ ነው ጠንቋይ የሆነችው። ኧረ ከዛ በፊት ሰራ ነበር። አትቼ ነበር አሁን ጀምራለሁ ነው ያለችው እንጂ ቀድማም ጠንቋይ ቤት ሰራ ነበር። ተለያይተው ነው ከሱ ጋር ከተለያዩ ካፑ ነው ጠንቋይ ቤት እንድትሄድ ያደረጋት እና ከዚህ ጋር ከተለያዩ በኋላ ጠንቋይ ቤት ጅቦዬ ወይዬ ጋዜጠኛ ሳሪቲ እንዴት ነሽ? ሳሪ አለን። በፕሮግራማችን ውይይት ላይ እንደው ሀሳብ ነው። ምን አላገባም ብዬ አስተያየት ልስጥ። ቀደም ግን ሶፊ የተናገረችው ንግግር እኔ በጣም ግራ አጋብቶኛል። ወንዶች ብቻ ናቸው ትዳር የሚያፈርሱት ብላለች እና ወንድ ልጅ ብቻ ትዳር ያፈርሳል? አይ እንደሱ አይደለም። ባይዘው ይሄ የሁለቱ እና ደግሞ የማህበረሰቡም ተጽዕኖ አለው ብዬ አስባለሁ። ቅድም ሃሽታግ ስትዋራ የነበረው ነገር ቀላል የሚታይ ነገር አይደለም። በትዳር ውስጥ አንደኛ ሳይግባቡ ይጋባሉ፣ ከዛ ሳይግባቡ ይወልዳሉ፣ ይፋታሉ። እሱ አንዱ ነገር ነው። ድንገት ስለተያዩ ብቻ የሆነ ስሜት ስላለ ብቻ የሚጋቡ በጣም በርካቶች ናቸው በደንብ ሳይተዋወቁ። ሁለተኛ በትዳር ውስጥ እያሉ ደግሞ ያለ መጣጣም ይመጣል። ላይክ ሴት ፍቅረኛሞች በነበሩ ጊዜ የነበረው አይነት ሃኒሙን አይነት ላይፍ ትዳር ውስጥ እንዳለ አክሴፕት አድርገው የሚገቡ ሴቶች ይኖራሉ በብዛት። ወንዱ ከስራ ሲመጣ ያ ትሪትመንት ላይኖር ይችላል። እንደነዚህ አይነት ነገሮች መጎራበጦች ሊያመጡ ይችላሉ። ቤተሰብ በራሱ ደግሞ ተጽዕኖ ይኖረዋል፣ ጫና አለው። ብዙ እኔ የምወደውን የማገባውን ወይም ደግሞ እኔን ሊያገባኝ ያለው ሰው የሚመርጡት በብዛት ቤተሰብ ናቸው። ኧረ አታምርም፣ ኧረ ምናምን ብዙ ነገር አለውና ከቤተሰብም ጋር ያለው እንትን እሱ አንዱ ነው። ከዛ እየቆየ በሄደ ቁጥር ምናምን ከወለዱ በኋላ ብዙ ጊዜ የሆርሞን መቀየር ይመጣል። ሆርሞን ቼንጅ ይመጣል እና
ፍላጎት ማጣት በትዳር ውስጥ ያለውን ነገር ብዙ ያንን ወንዶች ላይ ረዱት ይችላሉ። ግን የሆርሞን መዘበራረቅ እንደዚህ አይነት ነገር በተለይ ለግንኙነት ምንም አይነት ፍላጎት አለመኖር ይከሰታል። እነሱን ነገሮች ትዳር እንዲፈርስ ያደርጋል ብዬ አስባለሁ። እሺ ለሰጠሽ በጣም እናመሰግናለን ሳርዬ። እውነት ልብ የሚነካ ታሪክ ነው። ልብ የሚመልካ መልስ ነው። ጅቦ ቦራ ጅቦ ደህና ነህ? ደህና ነኝ። እንዴት ነሽ? እስቲ ግን አሁን እናንተ ሰጣችሁት የትዳር መፍረስ ሁኔታ የድሮን ነው እያወራችሁ ያላችሁት። የአሁኑ ግን የትዳር መፍረስ ካያችሁት ዘመናዊ ትዳርን ሴቷ ናት። ሴቷ ወንዱ ብዙ ነገር ብር ያለው መስሏት ምናምን ልታጭለው ትገባለች። ሳትፈልግ ትዳር ውስጥ ምቾቷን ፈልጋ ትገባለች። ያ ምቾት ስጠጣ ትዳሯን አፍርሳ ትሄዳለች። ከዛ ደግሞ ልጅን እያሳደገች ሲንግል ማም ሆኖ መኖር ምናምን በጣም የሚፈልጉ ሴቶች ብዙ ስላሉ ትዳር እንደ አንዳንዴ አሁን አውሮፓ ውስጥ የሚፋቱት አሁን መንግስት የሚሰጣቸውን ብር ለባላቸው እንዳያካፍሉ ነው። ህፃናት ይሰጥ የለ መንግስት። እንደዛም አይነት ፍቻ አለ በየቦታው እኮ የተለያየ ፍች እኮ ነው ያለው። ቴንኪው ቀጥል ብላለሁ። ሲንግል ማም ሆኖ መኖር ሌላ ማግባት እንደሚቻል እድል እንዳለ ምናምን አሁን እያመኑ መጥተዋል። ልጅ መውለድ ሌላ ባል ከማግባት እንደማያገዳቸው ያውቁታል። ለዛም ብሎም ምቾትን ሲያጡ ያን ባላቸውን ጥለው ልጃቸውን ግን እያሳደጉ ለሁለት ሌላ ባል ያገባሉ። ፕላስ እሱ ብቻ አይደለም፣ ልጅ ወልደው ጡት ማጥባት የማይፈልጉ እናቶች እየተፈጠሩ ነው ያሉት። ልጅን ከወለዱ በኋላ በምጥ ራሱ መውለድ አይፈልጉም። በዚህ ደረጃ ነው ሴቶች የተቀረጹ እየመጡ ያሉትና አሁን ያሉ ሴቶች የራሳቸው ችግር ብዙ አለ። ያ ችግር ነው ትዳርን እያፈረሰ የመጣ ያለው። ወንዱ እንደ ጨዋ እየሆነ እየመጣ ያለ ይመስለኛል። እንደኔ ይመስለኝ ነው ያወራሁት የተረዳሁትን። እሺ ወንድማችን ከሆነ ግን ምን ያህል ፐርሰንት ነው እኔ ጥያቄ ብላ ላይ ምን ያህል ነው አሁን ጡት አላጠባም የምትል ሴት ምን ያህል ፐርሰንት ነች? ይሄ ፌሚኒስትነት በጣም እንትን ያደረጋት ሴት ምቾቷን ፈልጋ ሲንግል ማም ሆናለሁ የምትል ሴት ምን ያህል ነች? አብዛኛውን ሰው ደግሞ በተለይ እናንተ ጋር ውጭን ያለውን ባላቅም ኢትዮጵያ ውስጥ አብዛኛው ሴት የሆነ ካልተገፋ በስተቀር ትዳር መፍታት አማራጭ ነው ብሎ የሚያስብ ነው ብዬ አላስብም። እንደዛም አይደለም። ወደ ገጠሩም ብትሄድ ወደ ሌላውም አካባቢ ብትሄድ እንደዛ የለም። ስጋቱ ይኖራል። ልክ አሁን የምትላቸው ይሄ ምቾቱን ፈልገው ሲንግል ማም መሆን እንደዚህ አላጠባም ማለት ፌሚኒዝምን አይነት በደንብ አረዳዱን ባለማድረግ በተለየ መንገድ መረዳት አለ። ምልክቱ ይኖራል። እሱ እንዳይደረግ ምን መደረግ አለበት? ግን የአብዛኛው ሴቶች ችግር ሴቶች ናቸው ትዳር የሚፋቱት ብሎ ማለት ልክ ነው ብዬ አላስብም። ሴት ልጅ የሚንከባከባት ሪስፔክት የሚያረጋት በተለይ በምትኖርበት አካባቢ ወይ ከሰው መሃል ምናምን በጣም ክብር የሚሰጣት በቃ እንደዚህ አይነት ወንድ ነው የምትፈልገው። ይሄ ፕሮቴክት ሊያረጋት የሚችል በገንዘብ ብቻ አይደለም ፕሮቴክት ማድረግ በሁሉም ነገር ፕሮቴክት ሊያረጋት የሚችል ወንድ ነው። እኔ እንግዲህ እንትን እንጂ አሁን እንደምትለው አይነት ሴት ምን ያህል ፐርሰንት ነው? አንዴ ሳራ ይሰማሻል? እኔ ወንዶች እንዲህ እየሆንን ነው። ወንዶች ግን ሊረዱን አልቻሉ። አሁን በሲኒ ማጠቢያ ጣሳ ነው የሚያጥባት። የወንድ ልጅን ነገር እየሰማ ምን ችግር አለ ቢያጥባት? እሺ ሳርዬ እናመሰግናለን። ማለት ቢያጥባት ሚስቱን ቢያጥባት ምን ነው ችግሩ ነው? ቆይ ማን ቦራ ቀጥሎ ወንድሜ፣ ሁላችንም ሀሳባችንን እንስጥና እንመለሳለን፣ እንነጋገርበታለን። የት እንደደረስን እያያችሁን ነው። ቴንክ ዩ። እሺ አመሰግናለሁ ጀቦ። እኔ የማስበው እንትን ነው አሁን አሽታከደ እንዳለችው ይሄ የቤተሰብ ችግር ማለትም በትዳር መሀል ቤተሰብ ሲገባ በወንድም በሴትም መሀል ማለት ነው። በዛ መሀል ቤተሰብ ሲገባ ጥሩ አይደለም። ትዳር ላይ የመጀመሪያ የፍቺ እንትን ሊሆን የሚችለው የቤተሰብ ጣልቃ ገብነት ነው። የቤተሰብ ጣልቃ ገብነት በትዳር ውስጥ አያስፈልግም። በተለይ ደግሞ ሴቶች ደግሞ ሴንሲቲቭ ናቸው።
ሴንሲቲቭ ናቸው ስለ የሚሉትን ይሰማሉ። ባልሽ እንደዚህ ነው እንደዚህ ነው የሚሉትን ነገር ይሰማሉ እና ያ ነገር ለፍቺ መንስኤ ሊሆን ይችላል። ዋናው ነገር የቤተሰብ ጣልቃ ገብነት አያስፈልግም። ትዳር ውስጥ ከገባ ተጠናንተ እስከገባ ድረስ ወር ተጠናንተ 1-2 ዓመት ተጠናንተ እስከገባ ድረስ ይሄ የቤተሰብ ጣልቃ ገብነት ኦር ምናምን ነገር አያስፈልግም። በቃ ያ ነገር ነው ዋናው መንስኤ ነው ብዬ ማስበው። አመሰግናለሁ። እሺ ወንድሜ ለሰጠህን በሴቶችና በወንድ የትዳር የመፋታት ልዩነትና አንድ አይነት እንዲሁም የሆነ ሪሚክስ ላይፍ ፕሮሰስ የሆነውን ችግር ለመፍታት እዚህ ድረስ ተገኝተናል። የተለያዩ አድማጮቻችን መስመር ላይ ይገኛሉ። እኔ ለ10 ደቂቃ ወደ ሆነች ስራ ልገባ ስለሆነ ቤቱን ማን ይምራልኝ? እባካችሁ ቤቱን የሚመራልኝ አታስብ። ንጉስ ቅዱስ ጅቦ እኔ ያለ አንተ ሞዴሬተር መቻለና ቡላላ ቤቱን ይመራልኝ በስነ ስርዓት እባክህ። ለአንድ 10 ሚኒትስ እያስገባ ነው። ይኸው ከዛ ፕሮግራም የኔ ማደውልህ ቆይ አንዴ ፕሮግራሙን እዛው ላይ ተቀይረው ስለ ብብትና ብልትን ብታረግልኝ ደስ ይለኛል። መጣው እሺ ጅቦ ተመልሶ እስኪመጣ 10 ደቂቃ አለ። ሁላችሁም ሚታችሁን አንስታችሁ እንንጫጫ። አይ ቡላላ ተራ በተራ ከፈለጋችሁ ተራ በተራ ከፈለጋችሁ 2-2 ጎን ለጎን ማውራት መነጋገር ትችላላችሁ። ዳኒ ከማንጋ የጁጁ ነው። እኔ ከሳሪ ካናቴ ላይ ካለ ወራ ደግሞ ከቻርጅ በቃ አንድ ወንድ አንድ ሴትዮ ናቸው። አንድ ወንድ አንድ ሴትዮ ናቸው። ካናቴ ላይ ካለችው በሀሳቧ ተስማምቻ